ይመጣል የኔ ይመስለኛል አይደል? ዘግይቼ ስለመጣው ነው። እሺ ሰላም ለእናንተ ይሁን። ሁላችሁም ሰላም ብያለሁ። በጌታ ሰላም ሰላም ይዛለሽ እንኳን መጣሽ። ቆይ ያለች ነበር ልክ አብሮ በአካል እንደሚተዋወቅ ሰው ቀኑ ሁሉ ሲደርስ ሐሙስ የሚባለው ቀን ሲደርስ አስብ ነበረ ውስጤ ወደ እናንተ ይመጣ ነበርና እግዚአብሔር ይመስገን ይሄንን ስሜት ራሱ እግዚአብሔርኛ ውስጥ ስለፈጠረ ያው ብዙዎቻችሁ በአካል ትተዋወቃላችሁ። እኔ ነኝ በአካል ማንንም ማላክ ግን በቃ በአካል እንደምንተዋወቅ እንደዛ የዛን ያህል ነበረ የሚሳረግ የነበረው እግዚአብሔር ያውቃልና ደስ ብሎኛል። እግዚአብሔር ይሄን ቀን ፈቅዶ ደግሞ ከእንደገና መገናኘት ስለቻለ እግዚአብሔር የተመሰገነ ይሁን። ተባረኩልኝ። እንግዲህ ስም ጠርቼ እያንዳንዱ ሰላም አለንም፣ ግን ሁላችሁም ጋር የጌታ ጸጋና ሰላም ይድረስ፣ ለሁላችሁም ይድረስ። እግዚአብሔር ይመስገን። ብቻዬን በነበርኩበት ጊዜ በጣም ሳጠናው የነበረው ክፍል ማርቆስ መጽሐፍን ነበርና ዛሬም አብረን እንድንካፈል የፈለኩት የማርቆስ መጽሐፍን ነው። ኢየሱስ ክርስቶስ በጣም ብዙ ተአምራት አደረገ ተብሎ የተጻፈበት መጽሐፍ የማርቆስ መጽሐፍ ነው። እንደየጸሐፊዎቹ ኢየሱስን ያዩበት እይታ አለና ማርቆስ ደግሞ ኢየሱስን በጣም ሰራተኛ ሰርቫንት አድርጎ ነው ያየው። በጣም አገልጋይ፣ የእግዚአብሔር ቤት አገልጋይ አድርጎ ነው። ያው ዮሐንስ በጣም የሚያተኩረው ፍጹም ሰውነቱና አምላክነቱ ላይ እንደሆነ ሁሉ ይሄኛውም ደግሞ የማርቆስን ክፍል ደግሞ ኢየሱስን በቃ በቢዚ ማን አድርጎ ነው የሳለልንና እኔ ያው ቀጣይ ዘመን የሚጠብቁኝ ብዙ አገልግሎቶች ስላሉ ኢየሱስ ክርስቶስ እንዴት አገልግሎ እንዳለፈ ማየት ስለፈለኩኝ እሱን መጽሐፍ ሳጠና ነበር። ምናልባት እዚህ ውስጥ አገልጋዮች እንዳላችሁ አውቃለሁ። እግዚአብሔር ውጡ እስኪላችሁ የምትጠብቁ ሰዎች እንዳላችሁ አውቃለሁና ማርቆስ ወንጌል ማንበብ በጣም ይረዳቸዋል። ኢየሱስ ክርስቶስ ያገለገለበትን ጥበብ በደንብ ስለጻፈው በቃ ሲያገለግል ነው የምታዩት። ኢየሱስን ዝም ብሎ ሲያገለግል፣ ዝም ብሎ ሲያስተምር፣ ዝም ብሎ ሲፈውስ፣ ያለ እረፍት ከደቀ መዛሙርቶቹ ጋር ሲያገለግል ነው። ምዕራፍ 4 አብረን እንድናይ እፈልጋለሁ። ብዙ ጊዜ ይሄንን ክፍል የተለያዩ ሰባኪዎች ነግረውናል። ስለዚህ ዛሬ ድጋሚ ከሰማችሁት መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱስም ይደግማል። ባይዘው ዘዳግም የተደገመ መጽሐፍ ነውና ከደገምኩኝም እንደ ዘዳግም ይውልኝ መጽሐፍ ቅዱሳዊ ነው። እንደገና ደግሞ የተተነተነላችሁን ትንታኔ እኔ በሌላ ትንታኔ ከተነተንኩም እንደ መጽሐፈ ዜና ቁጠሩትና እሱም ትንተና ስለሆነ የተደረገ ነገር ትንተና ስለሆነ እንደዛ ቁጠሩትና ተቀበሉ ለማለት እወዳለሁ። ግን ዛሬ በልቤ ውስጥ የሞላው ላካፍላችሁ የፈለገው ምናልባት ይህንን ቃል ከተካፈልን በኋላ ዲስከሽን ታይም ካላችሁ፣ የምትወያዩበት ታይም ካላችሁ እና ደግሞ ቅርበታችሁ በጣም እንደምትቀራረቡ ስለማቅ በግልጽ እንደምታወሩ አውቃለሁና እኔ እዚህ ቦታ ነው ያለሁት እንድትባባሉ ፈልጋለሁ። እኔ ይሄኛው ጋር ነው ያለሁት፣ እኔ ደግሞ ይሄኛው ጋር ነኝ ያለሁት፣ እኔ ይሄኛው ጋር ነኝ ተባብላችሁ ባለ ምንድነው አንዱን ባለ መታዘብ እንዲሰማው ፈልጋለሁ። ያለንበትን ሁኔታ ማወቅ በጣም ይጠቅመናል።
ሄደን ልንታከም ስንሄድም ዶክተር የሚጠይቀን አፍተሩን የጤና ስታተሳችንን ነው። ምኑ ጋር ያመሃል፣ አሁን የሚሰማህ ምንድነው ነው ብሎ የሚጠይቀን እንጂ የዛሬ ዓመቱን አይጠይቀንም። እና አሁን ያለንበት አሁን የሚሰማን ምን እንደሆነ እንድናውቀው እኔ ይሄን ብጥዬ እወጣለሁ። ቢሹ ግን እንደዚህ አድርጎ ቢያወያይልኝ በጣም ደስ ይለኛል። እኔ እወጣለሁ፣ ያው እንደዚህ ያደርግልኛል ብዬ ተስፋ አደርጋለሁ። የዘሩ ምሳሌ የተባለ ክፍል ነው። ስለ ኢየሱስ ክርስቶስ ስለ ዘር የሚያወራበት ክፍል ነው። በተጸለየው ጸሎት ሁሉ ተስማምቻለሁና ከመስበኬ በፊት እንደዚህ እያልኩኝ ነበረ። ብዙ ምርኮ እንዳገኘ ሰው በቃል ልቤ ደስ አለ፣ የደስታዬ ምንጭ አንተ ነህ፣ መተኪያና እኩያ የለህ፣ የሰላሜ ምንጭ አንተ ነህ፣ መተኪያና እኩያ የለህ፣ ቃልህን እወደዋለሁ፣ ድምፅህን እወደዋለሁ፣ ድምፅህን እወደዋለሁ። ሃሌሉያ። እንዲህ እያልኩ ነበር የሰማችሁና የእግዚአብሔር ቃል በእውነት የነጠረ ነው። ዘማሪዋ እንዳለችው በእውነት የነጠረ ነውና በጣም የገረመኝ ማርቆስ ወንጌልን ሳጠና ኢየሱስ ክርስቶስን ሲከቡት በመካከላቸው አልፎ እየሄደ ለደቀ መዛሙርቱ ደጋግሞ የሚናገራቸው አንድ አማርኛ ነበረ። በሉ በዚያ ስፍራ እንሂድና እንስበክ ይላቸው ነበር። የሰው ልጅ የመጣበት ዓላማ እሱ ነውና ይላል። አይገርምም? ከማዳን ባሻገር የሰው ልጅን ከዘላለም ኃጢአት ከማውጣት ባሻገር ሊሰብክ ነው የመጣውና በጣም ስትረስ አድርጎ ጌታ ኢየሱስ ክርስቶስ በምድር በቆየበት ጊዜ ያደረገው ነገር ቃሉን ማስተማር ነው። የሚመስለን መፈወስ ብቻ ነው። አንዳንዴ ኢየሱስን ከምናይበት አስፔክት ነው የምንረዳውና የሚመስለን ጊዜ ወደ ለበዛ ብቻ ሄደን በጣም ረጅሙ የሚገርማችሁ ማርቆስን ስታጠኑ እያስተማረ ነው። በጣም በብዙ ምሳሌ እያስተማረን የቀጠለውና ትምህርት የኢየሱስ ክርስቶስ የመምጣት ዓላማ ኦር የቸርች ፕሮግራም ማዳመቂያ ሳይሆን ዋና ነበር። ለኢየሱስና ዋና የእግዚአብሔር ቃል ዋናችን ያው ሌላውን እግረ መንገድ ያደርገው ነበረ። ካስተማረ በኋላ ይፈውስ ነበር ይላል መጽሐፍና የመጡት ሁሉ ወደሱ ይፈወሱ ነበር ይላል። ዋናችን የእግዚአብሔር ቃል እንዲሆን ምኞቴ ነው። በቃ የህይወታችን ዋና የእግዚአብሔር ቃል የትኛውም ነገር ከኛ ላይ ባይነሳ ዋና የህይወታችን ዋና የእግዚአብሔር ቃል በቃ ጌታ ኢየሱስ ክርስቶስም ለዚያ ነበር የመጣሁለት እያለ የሚናገረው የመጣለትን ዓላማ። በጌታ በኢየሱስ ስም አነባዋለሁ። እንደዚህ ይላል። ደግሞም በባህር ዳር ሊያስተምር ጀመረ። እጅግ ብዙ ሰዎችም ወደ እርሱ ስለተሰበሰቡ እርሱ በታንኳ ገብቶ በባህር ላይ በምድር ላይ ነበሩ። በምሳሌም ብዙ ያስተምራቸው ነበር። በትምህርቱም አላቸው፣ ስሙ፣ እነሆ ዘሪ ዘራ ወጣ። ሲዘራም አንዱን በመንገድ ዳር ወደቀና ወፎች መጥተው በሉት። ሌላውም ብዙ መሬት በሌለበት በጭንጫ ላይ ወደቀና ጥልቅ መሬት ስላልነበረው ወዲያው በቀለ። ፀሐይም ሲወጣ ጠወለገ፣ ስርም ስላልነበረው ደረቀ። ሌላውም በመካከል ወደቀ፣ እሾህም ወጣና ነቀለው፣ ፍሬም አልሰጠም። ሌላውም በመልካም መሬት ላይ ወጥቶ አድጎ ፍሬ ሰጠ። አንዱም 30 አንዱም 60 አንዱም 100 አፈራ። የሚሰማ ጆሮ ያለው ይስማ። ይህንን ቃል ጌታ ኢየሱስ ክርስቶስ በታንኳ ላይ ተቀምጦ በባህር ላይ ተናገረ። ዘልያ ነባለው መሃል ላይ ቁጥር 13 ደቀ መዛሙርቱ ኢየሱስን ዞር አድርገው ምንድነው ይሄ የተናገረው? ምሳሌ 13 ክፍል 14 ሊድ ሰዓታችንን በደንብ እንድንጠቀም። ዘሪው ቃሉን ይዘራል። ቃልም በተዘራበት በመንገድ ዳር የሆኑት እነዚህ ናቸው።